አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እነሆ እንግዲህ ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ነው። ስለዚህ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። አላበረታቱኝ ሹሃንቱ እና ውዶችዬ ማለት ነው። እኔ ወደ ድራማው አመራለሁ ማለት ነው። እናንተ ደግሞ እንግዲህ ያው የታዘዛችሁትን ላይክ ሼር እያደረጋችሁ አከፍሉበትም እያልኩኝ ማለት ነው። እንግዲህ ባለፈው ሳምንት ክፍል 14 ላይ ማለት ነው ቤዛቲና እንደ ሮቤርቶሮ ማለት ነው በቤዛ ምክንያት ሁለተኛው የዓለም ጦርነት የጣሊያን ሊደገም ነው እያልን ነበር ማለት ነው። ሊያልቅ ሲል ደግሞ እንትና ቃጭል እንግዲህ እውነቱን ደረሰችበት አልደረሰችበትም፣ አሻንቲና ቀስቲ ሲያወሩ ነቃች አልነቃችም እያልን ነበረ ማለት ነው። እንግዲህ እንደምንም መጠፍ ዝርግት ብለው እንግዲህ ቃጭልን ለመሸወድ ሞክረዋል። እንዴት አላችሁ ስትላቸውም እንግዲህ በማግባባት እንጂ እኛ አማርኛ አያወራም ብለው ሽምጥጥ አድርገዋታን። እሷም እንግዲህ በስሱም ቢሆን አምናቸዋለሁ ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ቀስቴ መዘጋጀት እንዳለበት እና ልብሶችን ለብሶ ወይም ለያሬድ ጭምር ማምጣት እንዳለበት፣ ምክንያቱም ያሬድ ቀጥታ ከትምህርት ቤት ሲወጣ ወደ እኔ ስለሚመጣ ልብስ እኔም ቀይሬ ለሱ ይዤ መምጣት አለብኝ ብሎ ተሰናብቷቸው ይሄዳን ማለት ነው። ቃጭልና አሻንቲ እንግዲህ ትንሽ እዛ ደቅ ካሉ በኋላ ምን ቢላት ጥሩ ነው ፉንቃሽ አንቺን ደሜ ነሽ ኩላሊቴ ነሽ እያለ እሱ ግን በሚገርም ሁኔታ ቁርጡን እየበላ ነው። ቁርጡን አውቆ ሲላት እንዴት እንደዚህ ያደርጋል አፈቅርሻለሁ እያሉ ምግብ እንኳን ላይገብዘኝ ነው በደረቁ ነው ፍቅር በሚል እንግዲህ ቃጭል ቀጭቋ ብላ ማለት ገጭቋ ብላ ማለት ነው። እሷም እስከ ዛሬ እንግዲህ የቀፈለቻትን ወይም ያስቀመጠቻትን ገንዘብ እንግዲህ ከማናሽ እኔስ ብሆን በሚለው ማለት ነው እንትን ብላለች። ሄዳ ቁርጥ ልትበላ መንገድ ላይ ደርሳለች ማለት ነው። እንግዲህ በመንገድ ላይ እያለ ማለት ነው አሻንቲ እሷን ተከታትሎ ከላዋን ይዞ ማለት ነው ቁርጤን እበላለሁ ብሎ ነበረ ማለት ነው። ነገር ግን ብራዚልን አግኝቶ ማለት ነው መንገድ ላይ ቁጭ ብሎ እንግዲህ ብራዚል እንግዲህ በስካር ጠንበዝ ብሏል ማለት ነው። ከበቡሽ ጠላ ማለት ነው ዞሮበት ነበረ ማለት ነው። ምን ማድረግ አለብኝ? ያችንስ ቼኳንም ጣሊያነኛዋን ፍቅረኛህን ሮዚ የምትባለውን በእናቷ እና ኢትዮጵያዊ በአባቷ ደግሞ ጣሊያናዊ የሆነችውን እንዴት አድርገህ ጠበስካት? እሷም ከሳምንት በኋላ ወደ ኢትዮጵያ ስለምትመጣና ይሄ መረጃ ደግሞ በኦንላይን እንዳገኘ አሻንቲ ይለቅበታል ማለት ነው። ብራዝሊትም ለማንም እንዳታወራ በማለት ብራዚ እንግዲህ ሁሉንም ነገር ለሻንቲ ያጫውቷን ማለት ነው። ምንም ነገር ብር ስለሌለኝ ምንም ቢሆን እኮ ከእናንተ ጋር ሳወራ እኩያችሁ እመስላችኋለሁ ወይ? ስለዚህ ብር ስጡኝ ይለዋል ማለት ነው። አንድ ስራ ትሰራለህ፣ ከዛም እሱንም ብሩን እሰጥሃለሁ ይለዋል ማለት ነው። ጭዌውን እንግዲህ ካጫወተው በኋላ ስራውን ሰርቶ ደግሞ እንግዲህ ለትዬ ከበቡሽ ወይም ቦዛ የሚስብበት ብር እንደሚሰጠው ይነግረዋል አሻንቲ ማለት ነው። ከዚህ ከተስማሙ በኋላ ወደዛም አለ ወደዚህም አሻንቲ እንግዲህ ወሬውን አወጣቶ ጣሊያንኛ ፍቅረኛ እንደነበረችው ብራዝሊ ማለት ነው ከሮቤርቶ ጋር ሆኖ ማለት ነው እንግዲህ ጨርሰዋል ማለት ነው። እንግዲህ ጸጋ ደግሞ ዛሬ እንግዲህ በጣም ተናዳና እሳት ለብሳ እሳት ጎርሳ ማለት ነው በጥፊ ዳኒን አንዴ ልሰዋለች ማለት ነው። ይህን እንግዲህ ሄሉ በርቀት እየተከታተለች ነበረ ማለት ነው። ቪዲዮ ሳይቀር ቀርጻቸዋለች ማለት ነው። አንተ ስራህ ምንድን ነው? እየከፈልኩህ እኮ ያለሁት ልትሰራልኝ እንጂ ልታሾፍብኝ አይደለም በማለት አንቺ ልጅ አበርሽ እንደ ምንድን ነው ችግርሽ ብሎ ሲጠይቃትም እሷም ለቤዛ የሰጣት ማን ነው ደብዳቤ ሲላትም እሱንስ እኔ ታውቃለሁ እኔ እኮ ሲጀመር ተከታታዮች ያልሽኝ ኤላን ነው እንጂ እንትናን አይደለም ወይም እነ ቤዛን አይደለም ሲላትም ተኤላ ውጭ ያን ደብዳቤ ማንም ሊሰጣት ስለማይችል ስለዚህ ኤላ ላይ ተጨባጭ የሆነ መረጃ በዚህ በሁለት ቀን የማታመጣልኝ ከሆነ ትልቅ ችግር ውስጥ እንደሚገባ ለዳኒ እንግዲህ ጉሮሮውን አንቃ ማለት ነው ጸጋ አስፈራርተዋለች ማለት ነው። ካገኘሁ እሰየው ነው፣ ካላገኘሁም ቁርጥሽን ወቂ በመባል ማለት ነው ይሰናበታታን ማለት ነው። ወይም ትሰናበተዋለች። እንግዲህ ሄሉ ያን ሁሉ ቪዲዮ ባለፈው እንግዲህ በድጋሜ ሁለተኛ ጊዜ ልባቸውን በሰበረችው መሰረት አያምኗትም ወይም አያማክሯትም ቹቻና ቤዚቲ ማለት ነው። ያን ቪዲዮ እንግዲህ ሄዳ ታሳያቸዋለች። እነሱም ምን ማድረግ ደብዳቤ ደርሶች ነበር ወይ ሲሏትም አዎ ደርሶ የነበረ ብላ እንግዲህ ማን የተናገረው ማን እንደሰጣት ለመናገር ትንሽ ፈራ ተባ ብትልም ነገር ግን ተማመን ውጭ ወይም የሚያግዛቸው ሰው ስለሚያስፈልጋቸው
ሄሉን ከማመን ውጭ ምንም አማራጭ ስለነበራቸው ስለዚህ ሁሉንም ይነግሯትና ዳኒን እንድትከታተለው እድል ይሰጧታል ማለት ነው። በዚህኛው ጊዜ ጓደኝነታችንን አትርፌ አኮራችኋለሁ ብላ እንግዲህ ጥላቸው ሄዳለች ማለት ነው። እንግዲህ ቹቻ ይህ እንደለመደችው አመንሻ ስትላትም ከማመን ውጭ ሌላ ምንም ምርጫ እንደሌላት ትነግራታለች ማለት ነው። ይህንም እሺ ብላ ይሰናበታሉ ማለት ነው። አልሚ እንግዲህ ኤላን እንግዲህ ልታናግርላት ቃል በገባችሁ መሰረት ኤላን ሄዳ አንድ ነገር ላናግር ፈልጌ ነበር ሰብለ ህይወቴን በጠበጠችው እያለች ህይወቴን በጠበጠው እያለች ነው። ስለዚህ ከህይወቷ እንድትወጣ ነው ዛሬ አማላጅ የተላኩት። የምወደው ፍቅረኛን ሊያለያየ ቆርጦ ተነስቷን የሚል ነበረ። እሱም አልሚዬ በማለት ልቧን እያቀላለጠ ከትምህርት ቤት ጀርባ እንድታገኘውና ውሳኔውን እዛው እንደሚያሳውቃት ተነግረዋለች ይነግራታል። እሷም ያን ይዛ እንግዲህ ልክ እንደሄደች ሰብሊና መሲ ደግሞ እንግዲህ እርቅ አውርደው ሁሉንም ነገር ያለውን ነገር ምስጢሯን ለማንም እንዳተናገረች እና እንደ እህቷ ዛሬም እንደምታምናት ትነግራታለች። መሲም እንግዲህ ይቅር በላት መሲ ሚሰብለም ማለት ነው። ሚሰብሌ በቃ የሆድሽን ሁሉ በሆድሽ ተምትጂ ለምንድን ነው ለናታን ማትነግሪው ስትላትም በቀልድም ማስመስዬ ስነግረው ነገር ግን እሱ ስለ ፍቅር ምንም ነገር የሚያውቀው ነገር ወይም ማፍቀር ራሱ አይፈልግም ብላ ትነግራታለች ማለት ነው። እሷም እንግዲህ ብትናገሪ መልካም ነው በሚለው ብትልም ነገር ግን ሊሳካላቸው አልቻለም ማለት ነው። እያወሩ እያለ እንግዲህ አልሚ ትመጣለች። ያው እንግዲህ የማይግባቡ ናቸው ማለት ነው። ይጣላሉ። በመካከል እንግዲህ ሰብለ ገብታ ሰብለን መሲንም አልሚንም ትገላግልና ምንድን ነው አሁን ልታናግርኝ የፈለግሽው ስትላትም ኤላን አናግሪልኝ ብለሽ ነበረ። አናግሪልሻለሁ። ከትምህርት ቤት ጀርባ ከክላስ መልስ ይጠብቅሻን፣ ውሳኔሽን ያሳውቅሻን። ግን ውሸቱን ሊሆን ይችላል ሊያገኘ ይፈልጎ ነው ስትላትም እንግዲህ መገላገል የፈለግሽው ያለውን ሁሉ እሺ ብለሽ ውሳኔውን ወይም መጨረሻውን በማየት እንትን ማለት አለብሽ ብላት እንግዲህ ትለያያለች ማለት ነው። ረዱ እንግዲህ ዛሬ በጣም ትልቅ ነገር አለ። ሜሉና ረዱ ማለት ነው እንግዲህ ዛሬ ከእንትና ፍቅር ወጥታ አልፈልግሽም እያለኝ እኔ ግዴታ ተኔ አሁን ማለት ልክ እንዳልሆነ ገብቶኛል። ስለዚህ ከዚህ ሀሳብና ከዚህ ስሜት እንዴት እንደምወጣ እያሰብኩ ነው። ከትናንትና ጀምሬ ዳግምን እኔ ለማድረግ ሳይሆን ከኔ እንዴት ማራቅ እንዳለብኝ እያሰብኩ ነው ስትላትም ሄሉም እንግዲህ በጣም ነው የማመሰግነው የምትፈልጊው ነገር ካለ ሁሌም ከጎኗ እንደሆነች እና ነገር ግን አንድ ጥያቄ ነበረኝ እኔ ከዳግም ጋር ስለያይ አንቺ የሱ ትሆኛለሽ ወይ ትላትም ምን አይነት ጥያቄ ነው ስትላት በፊት ሲከታተልሽ ደስ እንደሚልሽ እና ጥሩ ስሜት እንደነበረሽ ነግረሽ ነበረ ስትላትም ብዬሽ ነበር። ነገር ግን ያ ስሜት ልክ ስላልሆነ አሁን ከሱ ጋር ምንም አይነት ግንኙነት የለንም። ስለዚህ እንዳሰጊ ትላታለች። ለነገሩ አይመለከተኝም ትላለች ማለት ነው። ካሊቦም ምነው ቆዘምሽ? የትምህርት ቤት ክላሳችን ጓደኛችን፣ ነገር ግን ከሄሉም ጋር እንደ ድሮ አይደላችሁም። ምን ሆናችሁ ነው በማለትም ሲጠይቃት ምንም እንዳልሆኑና አዲስ ነገር እንደሌለ ዝም ብሎ ውስጥ እንደሆነ ትነግረዋለች ማለት ነው። ኢሳያስ እንግዲህ ዛሬ ሄዶ ማለት ነው እንትን ይላል ማለት ነው ወይም ለሄቨን ማለት ነው ሙዚቃ እንግዲህ ይጋብዛታል። የፍቅር ሙዚቃ ማለት ነው። ወረዱና እንትና እንግዲህ ሙዚቃውን ከጋበዟቸው በኋላ ከዘፈኑላት በኋላ ማንነቱን አትናገሩ ስለተባለው ማንነቱ እንግዲህ የልብሽ ሰው እንደሆነ ብቻ መረጃውን ገልጸው እንግዲህ ይነግራሉ ማለት ነው። እንግዲህ ጀሪ ከሰማች በኋላ ይሄን ነገር አወጣተን ማወቅ አለብን፣ ከሱ ሌላ ይሄን ሴራ ምንም ማንም ሊሰራው አይችልም በማለት ኢሳያስ ከሄዶ ጋር ሊያወጣጡስ ቢሞክሩ እሱ ግን በጭፍን ወፍ የለም በማለት ማለት ማንንም ሰው እንትን አላለም ማለት አላኩም በማለት እንትን ይላቸዋል። ግን እንደውም በተቃራኒው ጓገጭ ብሎ ማን ነው ደፍሮ እኔን እንደዛ ያደረገው ይላል ማለት ነው። እንግዲህ ድጋሜ ገንዘብ ከፍለውና እነሱን ተከትለው ደግሞ በመሄድ እንደሚያገኙ ማለት አዲስ ነገር እነሱ ሊዘፍኑ ሙዚቃ መርጣ ማለት ነው ሊዘፍኑ ሲሄዱ ማንነቱን ማወቅ እንችላለን ሲልም እሱ ነገር ግን ነገሩን መጀመሪያ ነው እንትን ስላለው ምንም ሊገናኙ አልቻሉም። ወይም ደውለው እሷ እንደጋበዘችውና ዛሬ እንደማይሆን እየተከታተሉችሁ እንደሆኑ እርግጠኛ ስለሆነ ዛሬ መጋበዝ አችም ይላቸዋል ማለት ነው። እንግዲህ በዚህና በዚህ እያለ ማለት ነው ቹቻና ቤዚቲ እንግዲህ ምን ማድረግ እንዳለባቸው ግራ ገብቷቸዋል ማለት ነው። ያሬድ ለምን ፋይቲንጉ ማቆም አለበት ስትለውም እሷም እንግዲህ ያሬድን ማስቆም ከቻልኩ አንቺም ቀስቴን አስቆመሽ እንግዲህ ይሄ ባተረጋገጠ ምክንያት እንደዚህ አይነት ሰጣ ገባ ውስጥ መግባት ልክ አይደለም በማለት ቤዚቲም ትነግራታለች ማለት ነው።
እንግዲህ ቀስቴም ተዘጋጅቶ ማለት ነው ኪሩንም አግኝቶ የሆነውን ሁሉ ነግሮት ማለት ነው ከሮቤርቶ ጋር ማለት ነው ከአርቤርቶ ጋር ማለት ነው ሊደባደቡ በቅርቡ እንደሆነ ነግሮትና ፋይቲንጉ ቦታ መገኘት እንዳለበት በግልጽ ያሳውቀዋል ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄ ነበረ። ሰላም